አይነ በሲሩ አፍቃሪ ከሚለው ታሪክ ክፍል 25። ማሜ መኪናው ውስጥ የተቀመጠለትን ወረቀት አነበበው። አንብቦ እንደጨረሰ አይኑ በእንባ ራሰ። እጅግ ደነገጠ፣ አዘነ፣ ተናደደም። ወደ ኋላ መውጣቱን ትቶ ወደፊት መኪናውን ነርቶ ኤልያስን ቢጨፈልቀው ደስታው ነበር። ግን ነገሮችን በብልሃት ማድረግ እንዳለበት ስላመነ ሳይወድ በግዱ ከኢክራም ጋር በአይኑ እየተያየ መኪናውን ወደ ኋላ ነርቶ ከግቢው ወጣ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሁን። በተጠቆመው አቅጣጫ መሰረት ወደ ነጋሽ አክመል ቤት በፍጥነት መንዳቱን ያዘ። ሱላይማን ጨለማ ክፍል ውስጥ ከገባ ሰዓታት ተቆጥረዋል። በስሱም ቢሆን ብርሃን ማየት እየቻለ ነው። ለዓመታት ያህል አንድም ቢሆን አይቶ እንደማያውቅ ሙሉ ለሙሉ የረሳው ሱላይማን ለነዚህ ሰዓታት ሳያይ መቆየት በጣም ረዘመበት። ዓመታትን ያለ እይታ መቆሙን ስለማያውቅና ፍጹም ስለረሳ ጨለማ ክፍል ውስጥ መቆየት የሞት ያህል ጭንቅ ብሎታል። ቢሆንም መጨረስ አለበትና በፈታኝ ትዕግስት ከራሱ ጋር እየታገለ ደቂቃውን 1 2 ብሎ ይቆጥራል። ደጅ ላይ ከአጠገቡ የማይለየው ዶክተር ያሬድ መጣ መለስ እያለ ሁኔታውን ይከታተላል። እርግጥ ነው ሱላይማን ዶክተር ያሬድንም አሁን ላይ የተፈጠረውን ታሪኮችም ሙሉ ለሙሉ ረስቷቸዋል። ግን ከአይኑ መሻልና ከዚህ ክፍል ከወጣ በኋላም የዶክተር ያሬድ እርዳታ በቅጡ ያስፈልገዋልና እስኪወጣ እየተጠባበቀው ነው። ዶክተር ያሬድ በአንድ በኩል አንድ ስልክ እየጠበቀ ነው። ዛሬ በሱላይማን ጉዳይ ጠበቃው መስፍን ከፍተኛ የሆነ የፍርድ ቤት ክርክር ከኤልያስ ጋር እያደረገ ነው። ስለዚህ የክርክሩ ውጤት ምን እንደሚመስል ከመስፍን ለመስማት ዶክተር ያሬድ በጉጉት ስልኩን እየተጠባበቀ ነው። ከደቂቃዎች በኋላ እንደጠበቀውም ተደወለለት። መስፍን ነበር። ጠበቃው መስፍን ስልኩን አንስቶ ሰላምታ ከተለዋወጡ በኋላ መስፍን እንዲህ አለው። ፐፐፐፐ እኔ እንደ ዛሬ በፍርድ ቤት ቆይታዬ ተደስቼ አላውቅም። ምን አይነት ግሩም ልጅ መሰለህ የላክልኝ! እንዴት ያለች ሴት ነች! በቃ የኔም ቦታ እኮ ሙሉ ለሙሉ ተክታ ሰራች። እቺ አዲሷ ጠበቃ በጣም 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 እንደ የፍርድ ቤት ሁሉን ነገር እኮ በአንዴ ልውጥውጥ አረገችው። አብሶ ኤልያስማ እንዴት እንደደነገጠ አትጠይቀኝ። እንዴት እንደደነገጠ በቃ ክው ብሎ አመዱ እኮ ነው ቡን ያለው። በቃ አንድ በአንድ አለችው አለ ዶክተር ያሬድም። ታዲያስ የኤልያስን ገፈት የቀመሰች ሴት እኮ ነች። የሱ የክፋት በትር እሷ ላይም ጭምር አርፏል። ስለዚህ እንዴት ማድረግ እንዳለባት ታውቃለች። በዚህ ሙያ ላይ ደግሞ በጣም የተካነችና ልቧን የምትሰጥ ስለሆነች ጥሩ ነገር እንደምታሰማኝ አልተጠራጠርኩም ነበር። ታዲያ ቆንጆ ነበር በለኛ አለው። መስፍንም ቆንጆ ነበር ብልህ ብቻ ታውቀዋለህ እንዴ? በቃ ፍርድ ቤቱ በሙሉ ወደኛ ዞረ አልኩህ። እስከ ዛሬ ለአመታት ሲንከባለል የነበረውን ጉዳይ በቃ ወደ ምንቋጭበት ወደ መጨረሻው ምዕራፍ ነው የተሸጋገርነው። አሁን ሙሉ ለሙሉ ዳኛውም ከኛ ጋር ነው። የኤልያስም ጠበቃ ተሸንፏል። በቃ ነገሮች በሙሉ በቁጥጥራችን ስር ናቸው። በቃ እንደምንፈልገው ሆኗል። ለምን አታናግራትም? አጠገቤ እኮ ነው ያለችው አለና ለተባለችው ለተወደሰችውና ለተወራላት ጠበቃ ስልኩን ሰጣት። ከዶክተር ያሬድ ጋር በደንብ ትተዋወቃለች።
ሰላምታ ከተለዋወጡ በኋላ ሙገሳና አጀባውንም ካዘነበባት በኋላ እንዲህ ሲል ቀጠለ። አንቺ ስራሽን ሰራሽ አይደል? በአንቺ በትክክል እተማመን ነበር። ምክንያቱም ኤልያስን አሳምረሽ ታውቂያለሽ። ማንም ላይ ካሳረፈው የበለጠ አንቺ ላይ ነው ብትሩን ያሳረፈው። ስለዚህ ቁስልሽን እንዴት አርገሽ ማከም እንዳለብሽ እንደምታውቂ እርግጠኛ ነበርኩ። ቆንጆ ጊዜ ነበር አይደል አላት። ጠበቃዋም አዎ በጣም ቆንጆ ጊዜ ነበር፣ በጣም ደስ ብሎኛል። ማለት መጀመሪያ ላይ በጣም ፈርቼ ነበር። ከረጅም ዓመታት በኋላ ስለሆነ ወደዚህ ጉዳይ ውስጥ የገባሁት የሆነ ነገሮች እንዳይበላሹብኝ በጣም ሰግቼ ነበር። ግን ኤልያስ ገና ማንነቴን አስተዋውቄ እኔ እንደሆንኩኝ ሲያውቅ ከውነ ያለው ድንግጥ ሲል እንዴት ደስ እንዳለኝ። እንዴ እሱ እኮ በቃ በምንም ነገር ሲደነግጥ አይቼው አላውቅም። ሲዝት ሰው ሲያስፈራራ ደረቱን ሲነፋ ነው እንጂ በምንም ሲደነግጥ አይቼው አላውቅም። ዛሬ ግን ከዋለ የሚገባበት ጠፋው። ብዙ ያልተጋለጡ የነበሩ የተደበቁ ሌሎች ወንጀሎችንም አወጣቸዋለሁ። ለጠበቃው ያልነገረው ለራሱ ጠበቃ እንኳ የደበቃቸው ብዙ ወንጀሎች ነበሩበት። ስለዚህ መሀከላቸውም ላይ ጭምር አመኔታ እንዲጠፋ ነው ያደረኳቸው። አንድ ነገር ሞክሬ ነበር አልተሳካልኝም አለችው። ዶክተር ያሬድም ምን ሞክረሽ ነበር? ምንድን ነው አላት። የዋስ መብቱ እንዲከለከል ፈልጌ ነበር። ማለት ሰውየው ችግር አለበት ታውቀዋለህ። ወደሚያሸነፍ እየሄደ እንደሆነ ካወቀ ከሀገርም ሊወጣብን ይችላል። በጣም ተከራክሬ ነበር፣ ግን ዳኛው ለረጅም ዓመታት ይህንን ጉዳይ ተመላልሶ በቀጠሮ ሲንከባለል ምንም አይነት ውሳኔ የማውጣት የመሸሽ ነገር ስላላሳየ ኤልያስ ላይ የዋስ መብቱ ሊከለክለው አልፈለገም። ግን ችግር የለውም። አሁን ዳኛው አንድ ነገር ቃል ገብቶልናል። የመጨረሻ የሚጠብቀው ሱላይማን ነው። ሱላይማን መጣና አንድ ቃሉን ሰጠ ማለት ነገሩ አለቀ ማለት ነው ብሎናል። ደግሞ ምንም ተጨማሪ ቀጠሮ የለም። የዛን ቀን ፍርዱን ነው የምንሰጠው ብሎናል። ስለዚህ ሱላይማን መጥቶ የመጨረሻ ቃሉን ከተናገረና የመጨረሻ ምስክርነት ከመሰከረ አለቀ በቃ፣ ነገሩ ሁሉ ይቋጫል። ኤልያስን በቃ መቀመቅ አወረድ ነው ማለት ነው አለችው። ዶክተር ያሬድ ሱላይማን ያለበት ሁኔታ ሲያስብ ትንሽ ልቡ ፈራ። ነገሮች እንዳይበላሹ ሰጋ። ሱላይማን ወደ ፍርድ ቤት ለመሄድ ፈቃደኛ ባይሆንስ ሲል ጥርጣሬ ውስጥ ነው ያለው። ቢሆንም ግን ነገሮች ወደ ኋላ መቀልበስ ስለሌለባቸው እንዲህ ሲል በሞላር አጅቦ ስልኩን ዘጋ። በቃ እኔ ደግሞ እዚህ ያለውን ስራ ወጥሬ እሰራለሁ። ምንም አትጨነቁ። የቀጠሯችሁ ቀን ላይ ሱላይማን በፈጣሪ እርዳታ እዚህ ቦታ ላይ ይገኛል። ይሄ ቃሌ ነው አለና ስልኩን ዘጋ። ማሚ መንገዱን አሳብሮ ወደ ነጋሽ አክመል ቤት እየደረሰ ነው። ግን አንድ ነገር በጣም አስፈራው። ከኋላ ለረጅም ሰዓታት አንድ ጥቁር መኪና እየተከተለው ነው። ስለ መኪናው ምንነት ማወቅ አልቻለም። ዋናውን አስፋልት ጨርሶ የውስጥ ለውስጡን ጉራንጉር የኮብልስቶን መንገድ ጀመረው። ግን ያ ጥቁር መኪና ከሱ ሊለይ የወደደ አይመስልም። ከኋላው ተከተለው። ማሚ ትንሽ ልቡ ተሸበረ። ማድረግ ያለበትን ቆም ብሎ ማሰብ ፈልጓል። ግን ጊዜ የለውም። ሰዓቱ ጨልሟል። ማታ ነው። የቆመው ሰፈር ውስጥ ለውስጥ በደንብ የሚያስገባ ጉራጉር ነው። ወደዛ ከገባ በኋላ አንዳች አደጋ እንዳያደርሱበት ሰግቷል። በእርግጥ አሁን በዚህ ቅጽበት ራሱን ለማዳን ወደ አስፋልቱ መውጣት ይችላል። ግና የተጣለበት ኃላፊነትና የሚጠብቅበት ከማደር ወደ ኋላ ማይል ጠንካራ ሰው ነው። እሱ የሚያስበው አምልጫቸው ብሄድ ወደ ጋሽ አክመል ቤት ይሄዳሉ። እኔው ይዣቸው ብሄድ ደግሞ እዛ ቦታ ደርሰን ከኔ የተሻለ ኃይል ተጠቅመው እኔንም እነሱንም ሊጠብቁኝ ይችላል ብሎ ፈራ። ስለዚህ አላማቸው እሱን መከተል መሆን አለመሆኑን ለማወቅ ፈጠን ብሎ መንዳት ጀመረ። ውስጥ ለውስጥ በተቆመው
በተጠቆመው መሰረት የጉራንጉር መንገድ አጥፍቶ እያለ ወደ ጋሻ አክመል ቤት አቀና። ጥቁሩ መኪና ተከትሎታል። ከሱ በኋላ ነው ያለው። በሄደበት ይሄዳል፣ አብሮት ይሽከረከራል። ከዛም አልፎ ተርፎ መኪናው የፊትም ሆነ የኋላ የጎን ፍሬቻ ጨምሮ ሁሉን መብራት አጥፍቶ ነው የሚከተለው። መኪናው መብራት ማጥፋቱ አንዳች መጥፎ አደጋ መደቀኑ ለማሚ ማስረጃ ሆኖ ቀረበለት። ግን ሌላ ምንም ማድረግ የሚችለው ነገር የለም። አንድ ጊዜ ቅርቅር ውስጥ ገብቷልና የተሰጠው ኃላፊነት በድል መውጣት አለበት። ይሄን ለራሱ ቃል ገብቷል። በድፍረት ወደ ጋሻ አክመል ቤት አመራ። መኪናውን ከኋላው ተከተለው። በፍጥነት ሄዶ እነ ጋሻ አክመል በር ላይ መኪናውን አቁሞ መብራቱን አጠፋ። ጥቁሩ መኪናም እሱ ያለበት ድረስ በድፍረት ተከትሎት መጥቶ ከኋላው ቆመ። ማሚ ከመኪናው አልወረደም። በውስጥ ሆኖ አንዳች ጥሩ መላ ለማሰብ ትንሽ ደቂቃ መውሰድ ፈለገ። አስፈላጊም ከሆነ ወደ ኋላ ተመልሶ መኪናቸውን በመግጨት የአካባቢውን ሰው በድንጋጤ እንዲወጣና እቅዳቸውን ሊያፈርስባቸው ይችላል። የአካባቢው ሰው ስለመሸለት ጭልም ብሎ ሁሉም ወደ ቤቱ ገብቶ ጸጥ ረጭ ብሏል። ክላክስ ቢነፋ እንኳ የሚያውቁት ሰው የለምና ከመውጣት ይልቅ ድንገተኛ መኪና ነው ብለው ችላ እንደሚሉ ታስቧል። በዚህ መካከል ጥቃት እንዳይደርስበት ከራሱ የበለጠ ደግሞ ለነሱ አስቧል። ስለዚህ ማሚ አንድ የተሻለ መፍትሄ ማሰብ አለበት። ይህን ካላደረገ ዛሬ እሱም ሆነ እጁ ላይ የወደቁት እኚህ ምስኪን አባትና ልጅ እጣ ፋንታቸው ይበላሻል። ስለዚህ ጭንቅላቱን ለማሰራት ሞከረ። ወደ ኋላ ተመለከተ። መንገድ ሊያስለቅቃቸው ወደ ኋላ መንዳት እንደሚፈልግ ለማሳየት የኋላ መብራት አብርቶ ወደ ኋላ ተጠጋ። ያኔ ከፍተኛ ክላክስ ለቀቁበት። ቀጥ ብሎ ቆመ። ማሚ ግራ ገባው። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 25 ይህን ይመስል ነበረ። አሁንም እንግዲህ የማሚ መጨረሻ አልታወቀም። እነጋሽ አክመል በር ላይ ደርሷል። ወላኪን አልገባም ማለት ነው። ያው እነሱም እቅዳቸው የእሱ የሄደ ቀን ስለነበረ የኤልያስ ጋርዶችም ተከትለው ስለመጡ አሁን እንግዲህ ክፍል 26 ላይ ደግሞ ምን ይፈጠራል የሚለውን አብረን የምናይ ይሆናል። ቤተሰብ ቪዲዮ በጣም ረዘመባችሁ። እንግዲህ አፎን መምጣታችሁ ካልቀረ ጨርሳችሁ ለማዳመጥ ሞክሩ። ለነበረን ቆይታ ከልብ አመሰግናለሁ። በክፍል 26 እስከምንገናኝ በያላችሁበት አላህ ሰላማችሁን ብዝት ትርፍ ያድርግላችሁ እያልኩኝ በዚሁ ልሰናበታችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።